ጤና ይስጥልኝ የተከበራችሁ አድማጮቻችን የህዳር 24 ቀን 2018 የትርታ 600 ከሀገር ውስጥና ከባህር ማዶ ዜናዎቻችንን የምትሰሙበት ሰዓት ላይ ትገኛላችሁ። እንዲሁም ዕለታዊውን የቢዝነስ መረጃዎችን አካተን ስፖርታዊ መረጃዎችንም ታደምጣላችሁ። አብራችሁ እንድትቆዩ በአክብሮት የምጋብዘው ትርታ 600ን እየመራሁኝ አህመዲን ሸረፋ ከእናንተ ጋር ቆይታ ሳደርግ ሲኒየር ቴክኒሻናችን አለኝ ቢተው ቴክኒኩን ለዩኤል አሰፋ አስረክቦት ወጥቷል። ዩኤል አሰፋ ከኔ ጋር ቆይታ ያደርጋል። እናንተም አብራችሁ እንድትቆዩ በአክብሮት እጋብዛለሁኝ። መልካም ጊዜ ይሆንላችሁ። አሁን በቀጥታ ወደምንመለከታቸው ሀገራዊና ዓለም አቀፋዊ ጉዳዮች እናልፋለን። የሀገር ውስጥ ጉዳዮችን እናስቀድማለን። የከተማ አስተዳደሩ ለ30 ሺህ የከተማ ወጣቶችና ሴቶች አዲስ የሥራ ዕድል መፍጠሩን ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው ዛሬ ማለዳ የከተማ አስተዳደራችን በሰጠው ልዩ ትኩረትና ቁርጠኝነት ለ30 ሺህ የከተማችን ወጣቶችና ሴቶች አዲስ የሥራ ዕድል ፈጥረናል ሲሉም ተናግረዋል። ዛሬ ወደ ሥራ ያስገባናቸው እነዚህ አዲስ ሥራ ጀማሪዎች ቀደም ሲል በተለያዩ መድረኮች ስንወያይ የሥራ ዕድል ጥያቄ የነበራቸው ወጣቶችና ሴቶች ናቸው ሲሉም ነው ያስታወቁት። የሥራ ዕድል ተጠቃሚዎቹ በኢንተርፕራይዝ ተደራጅተው በከተማ ግብርና፣ በማኒፋክቸሪንግ፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በሌሎችም አዋጭ ዘርፎች ላይ በልዩ ሁኔታ በማሰማራት ዛሬ ሥራ አስጀምረናል ሲሉም አስረድተዋል። በከተማዋ በስፋት እየተገበረ ያለው የአንድ ጀንበር የሥራ ዕድል ፈጠራ ንቅናቄም በቀጣይ በልዩ ትኩረት እየተደገፈ ተጠናክሮ እንደሚቀጥል አስረድተዋል። ወጣቶች በሥራ ዓለም የበለጠ ውጤታማ እንዲሆኑ በማድረግ የጀመርነውን የብልጽግና ጉዞ በሙሉ ቁርጠኝነት እውን ለማድረግ የተጀመሩ ተግባራት በከተማችን ይበልጥ ተጠናክረው የሚቀጥሉ ይሆናሉ በማለትም አስረድተዋል። በመዲናዋ የኑሮ ውድነትን ለማስተካከል የተቋቋመው ግብረ ኃይል የተሻለ የአሰራር ስልቶችን ቀይሶ ሊሰራ እንደሚገባ የአዲስ አበባ ከተማ ምክትል ከንቲባ አሳሰቡ። የአዲስ አበባ ከተማ የገበያ ማረጋጋት ህገወጥ ንግድ ቁጥጥርና ኢትዮጵያ አዲስ አበባ ታምርት ግብረ ኃይል የ2018 የህዳር ወር የ15 ቀን የሥራ አፈጻጸም ላይ ትናንት ውይይት አድርጓል። ውይይቱን የመሩት የአዲስ አበባ ከተማ ምክትል ከንቲባና የግብረ ኃይሉ ሰብሳቢ አቶ ዣንጥረር አባይ ግብረ ኃይሉ እቅድ አቅዶ ወደ ተግባር መግባቱን ገልጸው የተሰሩ ስራዎችንና ያጋጠሙ ችግሮችን መገምገም ተጨባጭ ውጤት ለማምጣት ያግዛልን ብለዋል። በውይይት መድረኩም የአዲስ አበባ ከተማ አስተዳደር የንግድ ቢሮ ኃላፊ ሀቢባ ሲራጅ ሪፖርት አቅርበውበታል። የቢሮ ኃላፊ በሪፖርታቸው ባለፉት 15 ቀናት ገበያውን ለማረጋጋት የምርት አቅርቦትን በማሳደግ የቅዳሜና እሁድ ገበያን በስታንዳርዱ መሰረት ማስፋፋት፣ የገበያ ማዕከላትን የመሠረተ ልማት ማሟላት፣ መደበኛ ያልሆኑ የንግድ ሥራ እንቅስቃሴዎች ወደ ሕግ ማዕቀፍ የማምጣት ሥራ በመሰራቱ አበረታች ውጤት መምጣቱንም ተናግረዋል። የግብረ ኃይሉ አባላትም በቀረበው ሪፖርት ላይ የተወያዩ ሲሆን የኑሮ ውድነትን ለመቀነስና ገበያውን ለማረጋጋት በማምረትና ግዢ በመፈጸም የሰብል ምርቶችን በማስገባት አቅዶ በመተግበር ህገወጥ ንግድን በመቆጣጠር የእሁድ ገበያን በማጠናከር የሚታዩ ሥራዎች መሰራታቸውንም አስረድተዋል። ዣንጥራር አባይ በበኩላቸው ህብረተሰቡ ትክክለኛውን ተጨባጭ መረጃ መስጠት፣ በሰንበት ገበያ መሸጫ ዋጋና አልፎ አልፎ የሚታዩ ህገወጥ ዋጋ ጭማሪ፣ ዋጋ ያለመለጠፍ ሁኔታዎችን ማረምና መረጃዎችን ተደራሽ በማድረግ የህብረተሰቡን ጥያቄ መመለስና ገበያውን ማረጋጋት የአመራሩ ቁልፍ ሥራ መሆኑንም አስገንዝበዋል። አቅርቦትን ለማሳደግ አምራች ኢንዱስትሪዎች መለየትና ችግሮቻቸውን መፍታት፣ የማህበራትን ጥያቄ በመፍታት ምርት እንዲያከማቹ ማድረግ፣ በከተማ ግብርና የተሰሩ ስራዎችን ወደ ገበያ እንዲወጡ ማድረግ እንዲሁም የምሽት ንግድ እንቅስቃሴ የህግ ማስከበሩን ስራ በትኩረት እንዲሰራም አሳስበዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤውን የሚመክርባቸው አጀንዳዎችን ቀርጾ ይፋ ማድረግና ጉባኤውን ለመጥራት ዝግጅቱን እያጠናቀቀ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን የኢትዮጵያ ሃይማኖት ተቋማትና የሲቪል ማህበረሰብ ድርጅቶች የላቀ ተሳትፎ ለሀገራዊ ምክክር ውጤታማነት በሚል መሪ ሐሳብ የምክክር መድረክ በትናንትናው ዕለት አካሂደዋል። በዚሁ ወቅት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ባስተላለፉት መልእክት ኮሚሽኑ ምክክሩን ሁሉ አሳታፊና አካታች ለማድረግ ለተሳታፊ ልየታ ሰፊ ትኩረት ሰጥቶ ሲሰራ ቆይተዋልም ብለዋል።
የህብረተሰብ ክፍሎችን የሃይማኖትና የሲቪል ማህበረሰብ ድርጅቶችን ጨምሮ በርካታ ተቋማትና ማህበራትን፣ ታዋቂ ሰዎችን፣ የፖለቲካ ፓርቲዎችን እንዲሁም መንግስትን በተወካዮቻቸው አማካኝነት ማካተትና ማሳተፍ መቻሉንም ገልጸዋል። በሀገር ውስጥ ብቻ ሳይወሰንም የዲያስፖራ ወገኖቻችንንም በሂደቱ እንዲሳተፉ ጥረት መደረጉን አንስተዋል። ኮሚሽኑ አሁን ላይ ሀገራዊ የምክክር ጉባኤው የሚመክርባቸው አጀንዳዎችን ቀርጾ ይፋ ማድረግና ጉባኤውን ለመጥራት ጫፍ ላይ መድረሱን አስታውቀው ለዚህም ቅድመ ዝግጅቶችን እያደረገ እንደሚገኝ አመላክተዋል። ወደዚሁ ወሳኝ ምዕራፍ ለመሸጋገር መከናወን ያለባቸው ወሳኝ ቀሪ ተግባራት አሉ ያሉት ኮሚሽነሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት አጀንዳዎቻቸውን የሚሰጡበትና በምክክር ጉባኤው ላይ እንዲሳተፉ የማድረግ ቁልፍ ጉዳይ እንደሆነም ጠቅሰዋል። በተለያዩ ምክንያቶች ከመሳተፍ የታቀቡ የፖለቲካ ፓርቲዎች ወደ ሂደቱ እንዲመጡ ለማድረግ ተጨማሪ ጥረቶችን ማድረግ ማስፈለጉንም አንስተዋል። በተጨማሪም መሳሪያ አንግበው የሚንቀሳቀሱ ቡድኖችም ያላቸውን አጀንዳዎቻቸውን ወደ ምክክሩ አምጥተው መሳተፋቸው ለምክክሩ ሂደት ውጤታማነት ተጨማሪ አቅም በመሆን ልዩ ጥረት አስፈላጊ መሆኑንም አክለዋል። በመድረኩ የተገኙ የሃይማኖት ተቋማት አባቶች፣ ከፍተኛ አመራሮች፣ የሃይማኖት ተቋማት ጉባኤና የሲቪል ማህበረሰብ ድርጅቶች ከፍተኛ የሥራ ኃላፊዎች መፍትሄ በማፍለቅ ረገድ ያካበተ ልምድ ያላቸው በመሆኑ ቀሪ ሥራዎች እንዲሳኩ የበኩላቸውን ኃላፊነት እንዲወጡም ጥሪ አቅርበዋል። አድማጮች ስርታ 97.6 ኤፍኤምን በመከታተል ላይ ትገኛላችሁ። አሁን በልዩ ዘገባ ወደምንመለከተው ጉዳያችን አለፍን። በተለይ ከአመጋገብ ስርዓታችን ጋር ተያይዞ የስነ ምግብ ባለሙያዎች የአመጋገብ የምንመገባቸው ምግቦች በተለይ ታሽገውም ይሁን እንዲሁም ከጓሯችን የምንጠቀማቸው ከገበያ ገዝተን የምንገለገልባቸው የምግብ አይነቶች ጥራታቸውና እንዲሁም ደግሞ ከአመጋገባችን ጋር ያላቸውን አዎንታዊ ፋይዳና ሌሎች ጉዳዮችን ከባለሙያ ጋር ቆይታ ተደርጓል። ይህንን ዝግጅት አዘጋጇ ቆንጂት ተሾመ ስትሆን አቅራቢዋ በፍቅር ግዛቸው ነች። የስነ ምግብ ባለሙያዎች እንደሚመክሩት ከሆነ ምግብ ሰውነትን ለመገንባት ብቻ ሳይሆን በሽታዎችን ለመከላከልና ለማከምም እጅጉን ይረዳሉ። በአንጻሩ ግን በጤናማ አመጋገብ ዙሪያ በቂ ግንዛቤ ባለመኖር የተነሳ በምንመገባቸው ምግቦች አማካኝነት ለተለያዩ በሽታዎች የምንጋለጥበት ሁኔታ አለ። ከአመጋገብ ስርዓት ጉድለት ጋር በተያያዘ የሚፈጠሩ የጤና እክሎች በዜጎች ምርታማነት ላይ አሉታዊ ተጽዕኖ ስለሚያሳድሩ ጉዳዩ እንደ ሀገር አሳሳቢ አድርጎታል። ከዚህ በተጨማሪም በፋብሪካ የተቀነባበሩ ምግቦችና መጠጦች አብዛኞቹ ተገቢው ክትትልና ምዘና ሳይደረግባቸው ለገበያ መቅረባቸው እየበዛ መምጣቱ ዜጎችን ለጤና ችግር የሚያጋልጥ ሌላ ፈተና ሆኖ ተገኝቷል። እነዚህንና ተያያዥ ከአመጋገብ ስርዓት አለመኖር ጋር በተያያዘ የሚፈጠሩ ችግሮችን ለመከላከልና ጤናማ ዜጋ ለማፍራት ኢትዮጵያ ምግብን መሰረት ያደረገ የአመጋገብ መመሪያ ከ4 ዓመት በፊት ይፋ ማድረጓ ይታወሳል። መመሪያው የህብረተሰብ ጤና ኢንስቲትዩት፣ የጤና ሚኒስቴር፣ የትምህርት ሚኒስቴር፣ የግብርና ሚኒስቴርና ሌሎች ባለድርሻ አካላት ባለቤት ሆነው በጥምረት የተዘጋጀ ነው። በመመሪያው ላይም ዜጎች በቂ ግንዛቤ ኖሯቸው አመጋገባቸውን እንዲያስተካክሉ ባለድርሻ አካላት ኃላፊነት ወስደው እንዲሰሩ አቅጣጫ ተቀምጧል። ለመሆኑ ምግብን መሰረት ያደረገ ጤናማ አመጋገብ ስርዓት ምንድን ነው? ምን አይነት ምግቦችን መመገብ ነው የሚመከረው? በአዲስ አበባ ዩኒቨርሲቲ የስነ ምግብ ሕክምና ባለሙያዋ ረዳት ፕሮፌሰር ዘላለም ደበበ ማብራሪያ ሰጥተውናል። እንግዲህ የሰውነታችን ግንባታ የተመሰረተውም የሚሄደውም የሚታከመውም የሚጠገነውም በእነዚህ ንጥረ ነገሮች ነው አይደለ? ስለዚህ ምግብ ከሁሉም ዋና ዋና የምንላቸው የምግብ ምንጮች ማለት የእህልና ጉልበት ሰጪ የምንላቸው እህልና በጣም ፕሮሰስ ያልተደረጉ በጣም ያልተፈተጉ እህሎች አንዱ ነው። የሚቀጥለው ገንቢ ምግቦችን ፕሮቲን የምንለውን ይዞ የሚመጣው ነው። ስለዚህ ጥራጥሬዎችና ምስር፣ ሽሮ፣ አተር፣ ሽምብራ፣ ባቄላ ሊሆኑ ይችላሉ። ወይ ደግሞ ስጋ አማራጭ ይሆናል። ስጋና የስጋ ውጤቶች። ትንሽ ቅባት ያስፈልገዋል ምግባችን። አትክልት በየቀኑ ያስፈልገዋል። ፍራፍሬም እንደዚሁ በየቀኑ ያስፈልጋል። ዋና ዋናዎቹ እነዚህ ናቸው። ወተትና የወተት ተዋጽኦ ሲገኝ ደግሞ ቢኖርም ጥሩ ይሆናል እና በየቀኑ ቢያንስ አትክልት ያለው እህል መቼስ አይቀርም፣ ሽሮ አይቀርም አይደለ? ገንቢ ነገሩ አይቀርም። አትክልቱ ነው እኛ ሀገር የሚጎለው። እንደዚህ በዚህ የተሟላ መልኩ በየቀኑ የምንበላው ምግብ እነዚህን የያዘ መሆን አለበት።
ጤነኛም የሆነው እንደዛ ሲሆን ነው። ምግብን መሰረት ያደረገ የአመጋገብ ስርዓት ተግባራዊ እንዲሆን የትምህርት ሚኒስቴር በትምህርት ቤቶች የምገባ መርሃ ግብር እንዲተገብር እየሰራ መሆኑን መግለጹ ይታወሳል። የግብርና ሚኒስቴርም ለአርሶ አደሮች አምራችነታቸው እንዲጨምር በተግባር የተደገፈ ሙከራዎችን በማድረግ ላይ እንደሚገኝ ነው ያስታወቀው። መንግስት በታሸጉ ምግቦችና መጠጦች ላይ ቁጥጥር የሚያደርግበት ረቂቅ አዋጅ አዘጋጅቶ ምክክር እየተደረገበት መሆኑም ይታወቃል። ጤናማ አመጋገብ ስርዓት ለከተሜውም ሆነ ለገጠሩ ማህበረሰብ አስፈላጊ በመሆኑ የሚመለከታቸው አካላት የሚሰሩትን ስራ አመርቂ እንዲሆን ሁሉም የህብረተሰብ ክፍል የበኩሉን ኃላፊነት እንዲወጣ ነው የስነ ምግብ ሕክምና ባለሙያዋ ረዳት ፕሮፌሰር ስላለም ደበበ ያስገነዘቡት። አጋላጭ ሁኔታዎቹ ለሁለቱም የተለያዩ ናቸው። የከተማው አንደኛ በጣም ስራ ስለሚበዛበት ወዲያ ወዲህ ስለሚል፣ በዛ ላይ ደግሞ ብዙ ማስታወቂያ ስለሚያይ እነዚህ ወደ ታሸጉት የሚያደላው ለሰዓት ለማዳን ምን ለማለት ነው። በዛ ላይ ደግሞ እንቅስቃሴው በጣም የተወሰነ ነው። የገጠሩ እንቅስቃሴው በጣም ከፍ ያለ ነው። በቂ አይነት አያገኝ። ገበያ ሄዶ ለመግዛት እንደፈለገ አይችልም። ስለዚህ የገጠሩ ያስቸግረዋል። ቢያቅ እንኳን ለማስተካከል ሊያስቸግረው ይችላል እና አብዛኛው የገጠሩ ከማጣት በቅርቡ ካለማግኘት ነው የሚያስተካ። የከተማው ደግሞ ቀላልና ብዙ ሳለፋ እንደዚህ መስራት አልፈልግም ወይ የሚከብደውም ይኖራል። በእርግጥ ማስቀመጫም የማይኖረው ይኖራል እንደዚህ አይነት ነገሮችን። ስለዚህ የሚችለው ያስተካከልና የማይችለውን ደግሞ በምን መልኩ ማዳረስ እንችላለን የሚለው ላይ ደግሞ ማህበረሰቡ መስራት ይኖርበታል። ስለዚህ የተለያየ ተጋላጭነት ይኖራቸዋል። ግን የሚችለው ያገኘ ቆስጣ የሚያገኝ ሰው፣ ጎመን የሚያገኝ ሰው ይብላ። ካላገኘ ደግሞ እያደር ይሄን የማያገኘውን ደግሞ ተለይቶ በምርምርም ተለይቶ ደግሞ መንግስት ምን ማድረግ ይችላል እነዚህ ሰዎች ደግሞ እንዲያገኙ ማድረግ የሚለውን ደግሞ መስራት የኛ የማህበረሰቡና የመንግስት ኃላፊነት ይሆናል። ምግብን መሰረት ያደረገ የአመጋገብ ስርዓት መኖር ህጻናትን ከመቀንጨር የሚታደግ ሌሎችም የህብረተሰብ ክፍሎች ጤናማ ህይወት እንዲኖራቸውና በስራቸውም ሆነ በትምህርታቸው ውጤታማ እንዲሆኑ የሚያግዝ በመሆኑ ሁሉም ዜጋ ትኩረት ሊሰጠው ይገባል። አሁን ከውጭ ወዳገኘናቸው ዜናዎቻችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ ይኖርባቸዋል ሲሉ መናገራቸው አነጋጋሪ ሆነ። ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አንፈልግም ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። እነዚህ ዜጎች በሀገራችን እንዲኖሩ መፍቀድ ትክክል አይደለም ሲሉ የተናገሩት የአሜሪካው ፕሬዝዳንት የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሊያ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ውስጥ ነው ይህንን ንግግር ዶናልድ ትራምፕ አስተያየት የሰጡበት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቷ አገር የመጡ የሚመስሉ የአሜሪካ ዜጎች ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ ያላቸውን ስጋት በመናገርም ድርጊቱን አውግዘውታል። በጋራ ትዊን ስቴትስ የሚባሉት የሚኒያፖሊስ እና ሴንት ፖል የተባሉት በዓለም ላይ ካሉት ትልቅ የሶማሌ ማህበረሰቦች መገኛ መካከል ናቸው ሲሉ የተናገሩ ሲሆን ከተሞቹ በአሜሪካን ውስጥ ትልልቆቹ የሶማሊያ ማህበረሰብ መገኛም እንደሆኑ አብራርተዋል። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባቸው በኋላ በሰጡት አስተያየታቸው በሀገራችን እንዲኖሩ አንፈልግም፣ እውነቱን እነግራችኋለሁ፣ እነዚህን ማህበረሰቦች በዚህ እንዲኖሩ አንፈቅድም፣ ሌሎች ሰዎች ትክክል አይደለም ቢሉም እውነቱ ግን ይህ ነው ሲሉ መናገራቸውን ቢቢሲ በዘገባው አስፍሮታል። በመጨረሻም ቻይና አሜሪካንን ለመገዳደር የሚያስችላትን ግዙፍ የጦር መርከብ መገንባቷን ቢቢሲ ዘገበ። ቻይና የላቁ የጦር መሳሪያዎችን በመገንባትና በመታጠቅ ትልቅ እምርታ ላይ እንደምትገኝ የሀገሪቱ መከላከያ ሚኒስቴር መናገሩ ይታወሳል። በፈረንጆቹ ህዳር 2025 በይፋ ሥራ የጀመረው የቻይና ሦስተኛው አውሮፕላን ተሸካሚ መርከብም ከዚህ ቀደም ከተመረቱት ሁለቱ እጅግ የላቀ መሆኑን ባለሙያዎች እየመሰከሩለት ይገኛል። ቤጂንግ በምዕራብ ፓሲፊክ የአሜሪካ የበላይነትን ለመገዳደር ወደ ያዘችው ግብ በማቅረብ ረገድ ትልቅ ለውጥ እንደሚያመጣም እነዚህ ባለሙያዎች ጨምረው ተናግረዋል። 80,000 ቶን የሚመዝነው ፋሺያን የተሰኘው መርከብ ለታይዋን ቅርብ በሆነ ግዛት ስምም የተሰየመ እንደሆነም ነው የተነገረው። እስከ 7 ቶን የሚደርሱ አውሮፕላኖችን ተዋጊዎችን ጨምሮ ሄሊኮፕተሮችና ቅድመ ማስጠንቀቂያ የሚሰጡ አውሮፕላኖችን መሸከም የሚችል እንደሆነም ነው ሮይተርስ በዘገባው ያሰፈረው።
የትርታ 600 ነው በመከታተል ላይ የምትገኙት። ሀገራዊና ዓለም አቀፋዊ ጉዳዮችን ተመለከትን። አሁን ደግሞ ወደ ዕለቱ የትርታ የቢዝነስ መረጃዎቻችን እናልፋለን። የቢዝነስ መረጃችን ቀዳሚ አድርገን የያዝነው የመጀመሪያው አህጉራዊ የኢነርጂ ውጤታማነት ኮንፈረንስ ታህሳስ 2 እና 3 ቀን 2018 በአዲስ አበባ ይደረጋል። ኮንፈረንሱ እንደ አውሮፓውያን አቆጣጠር በ2024 በአዘርባይጃን ባኩ በተካሄደው 29ኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ኮፕ 29 ይፋ የተደረገው የአፍሪካ ኢነርጂ ውጤታማነት ጥምረት ማዕቀፍ ስር የሚካሄድ ነው። የጥምረቱ ማዕቀፍ በአፍሪካ ህብረት ሥራ አስፈጻሚ ምክር ቤት መጽደቁ ይታወቃል። የአፍሪካ የኢነርጂ ውጤታማነት አጀንዳን በስትራቴጂካዊ አጋርነት ውጤታማ ማድረግ የኮንፈረንሱ መሪ ሐሳብ ነውም ተብሏል። አህጉራዊ ሁነት የተዘጋጀው የአፍሪካ ህብረት ልዩ ተቋም በሆነው የአፍሪካ ኢነርጂ ኮሚሽን እና በኢትዮጵያ መንግስት ትብብር ነው። የኮንፈረንሱ የኢነርጂ ውጤታማነትን በማረጋገጥ የአፍሪካ ኢኮኖሚ እድገት፣ ዘላቂ ልማትና ለአየር ንብረት ለውጥ የተግባር ምላሽ አቀጣጣይ ሞተር የማድረግ ዓላማ ያለው መሆኑም ተመላክቷል። የአፍሪካ ኢነርጂ ኮሚሽን ዋና ዳይሬክተር ረሺድ አሊ አብደላ ኮንፈረንሱን አስመልክተው ባስተላለፉት መልእክት የኢነርጂ ውጤታማነት የአፍሪካ ዘላቂ ልማት ዋነኛ ሀብት ነውም ብለውታል። የኢነርጂ ውጤታማነት የኃይል ብክነት፣ የካርበን ልቀትና ወጪን ለመቀነስ እንዲሁም ሁሉን አቀፍ የኢኮኖሚ እድገት ማረጋገጥ እንደሚያስችልም ገልጸዋል። ኮንፈረንሱ የአፍሪካ ህብረት ከፍተኛ አመራሮች፣ ሚኒስትሮች፣ የኢንዱስትሪ መሪዎች፣ የፋይናንስ ተቋማት፣ የግሉ ዘርፍ፣ የሲቪል ማህበረሰብ ተቋማት፣ ተመራማሪዎችና ባለሙያዎች በአንድ መድረክ የሚያገናኝ ስለመሆኑም ተገልጿል። ባለድርሻ አካላቱ በአፍሪካ ዘላቂ ኤነርጂ ትራንስፎርሜሽን ማፋጠን የሚያስችሉ ውጤታማ የኢንቨስትመንት አማራጮችና ፖሊሲዎች ላይ በመምከር ለቀጣይ ስራዎች የጋራ አቅጣጫ እንደሚያስቀምጡ የአፍሪካ ህብረት መረጃ ያመለክታል። በመጨረሻም የገንዘብ ሚኒስትር አህመድ ሺዴ የኢትዮጵያ ካፒታል ገበያ የሀገሪቱን የፋይናንስ ስርዓት በማሳለጥ የጎላ ሚና አለው ሲሉ ተናገሩ። ከዛሬ ጀምሮ ለ3 ተከታታይ ቀናት የሚካሄደው ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀምረዋል። አቶ አህመድ ሺዴ በዚህ ወቅት እንዳሉት የካፒታል ገበያ የኢትዮጵያን መጻኢ የፋይናንስ ስርዓት የሚያሳልጥ መሠረታዊ ጉዳይ ነው ሲሉም ተናግረዋል። ኢትዮጵያ አካታች የማክሮ ኢኮኖሚ ማሻሻያ በማድረግ በሁሉም ዘርፎች ተጨባጭ ውጤት እያስመዘገበች ትገኛለች ያሉት ሚኒስትሩ ማሻሻያው ወደ ተሟላ ትግበራ ከገባ ወዲህ ማክሮ ኢኮኖሚውን በማረጋጋት ሁሉን አቀፍ እድገት ማረጋገጥ በሚያስችልበት ሂደት ላይ መሆኑን በማብራራት ጉባኤውም በትናንትናው ዕለት ተጀምረዋል። የማክሮ ኢኮኖሚ ሪፎርሙን ተከትሎ ባለፉት ጥቂት ዓመታት የሀገር ውስጥ ገቢን በማስፋት እምርታዊ ለውጥ መመዝገቡንም ገልጸዋል። በኢኮኖሚ ሪፎርሙ መሰረት ወደ ስራ የገባው የኢትዮጵያ ካፒታል ገበያ ባለስልጣን የኢትዮጵያ የፋይናንስ ስርዓት በማሳለጥ ቁልፍ ሚና እንደሚኖረውም ተናግረዋል። በመንግስት የልማት ድርጅቶች ላይ ሪፎርም መደረጉን የገለጹት ሚኒስትሩ የግሉን ዘርፍ ተሳትፎ የሚያሳድግ ምቹ የኢንቨስትመንት ምህዳር መፍጠር ተችሏል ነው ያሉት። ሪፎርሙ ግልጽነትን በመፍጠር በማዕከላዊ ባንክ ላይ ብቻ የተመሰረተውን የፋይናንስ ስርዓት በመቀነስና የታክስ መሰረቱን በማስፋፋት የሚታይ ለውጥ ማምጣቱንም አስረድተዋል። በኢትዮጵያ ተአማኒና ለግሉ ዘርፍ ተስማሚ የፋይናንስ ምህዳር ለማስፈን በተቋማት መካከል ጠንካራ ትብብር መፍጠር እንደሚገባም አመላክተዋል። አድማጮች ከትርታ 97.6 ኤፍኤም ዕለታዊ የቢዝነስ መረጃዎቻችን እነዚህ ነበሩ። የተከበራችሁና የተወደዳችሁ ወደ አድማጮቻችን ትርታ 97.6 ኤፍኤምን በመከታተል ላይ ትገኛላችሁ። ሀገራዊና ዓለም አቀፋዊ ዜናዎቻችን እንዲሁም የቢዝነስ መረጃዎቻችንን አስደምጥናችሁ አሁን በቀጥታ የምናልፈው ወደ ዕለቱ የስፖርት ጉዳዮች ይሆናል። በትላንትናው ዕለት የተከናወኑ የእንግሊዝ ፕሪሚየር ሊግ ጨዋታዎችና በዛሬው ዕለትም ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። ሀገራዊ ጉዳዮችንም አካቶ ስፖርታዊ መረጃዎችን ሊያደርሰን እዚሁ አበበ ተገኝ ይገኛል። እባክህ መቀጠል ትችላለህ። አመሰግናለሁ አህመድን። እንደምናላችሁ አድማጮች፣ ቀደም ብለን እንደገለጽኸው እንግዲህ የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትላንት ተደርገው ነበር። 3 መርሃ ግብሮች ዛሬም ቀጥለው ሌሎች መርሃ ግብሮች ይቀጥላሉ። ከዛ በፊት ግን ሀገር ውስጥ ያገኘናቸው መረጃዎችን እናስደምጣችሁ። የኢትዮጵያ ሴቶች ፕሪሚየር ሊግ የ10ኛ ሳምንት የመጀመሪያ ሳምንት ቀን የመጀመሪያ ቀን የ4 ሰዓት ጨዋታዎች ተደርገው ነበር። 4 ሰዓት ሲዳማ ቡና ከሸገር ከተማ ያደረጉት ጨዋታ ይጠበቅ ነበር። በሸገር ከተማ 1-0 አሸናፊነት ተጠናቋል። ሰርካለም ባሳ 79ኛው ደቂቃ ላይ ባስቆጠረቻት ጎል ሸገር ከተማ ሲዳማ ቡናን 1-0 አሸንፏል ማለት ነው።
ወደ ውጭ ስፖርታዊ መረጃዎች ስናልፍ ቀደም ብለን እንደገለጽ ነው የእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብሮች ትላንት ጀምሮ ተደርገዋል። ትላንት ከተጠባቂ መርሃ ግብሮች መካከል ፉላም ከማንቸስተር ሲቲ ያደረጉት ጨዋታ ነበር። በማንቸስተር ሲቲ የ5-4 አሸናፊነት ተጠናቋል። ይህ ድራማዊ ከሚባሉ ጨዋታዎች የሳምንቱ ጨዋታዎች መካከል ነበር። ምክንያቱም 9 ጎሎችን የተመለከትንበትና አዝናኝ የነበረ ጨዋታ ነበር። በተለይም ደግሞ የፔፕ ጋርዲዮላ ማንቸስተር ሲቲ ብዙ ጎል ሲቆጠርበት አንመለከተውም። አሁን ግን በርካታ ጎሎችን እያስተናገደ ምንም እንኳን 3 ነጥብ ይዞ ቢወጣ ከ4-1 መሪነት ነው ወደ 5-4 አሸናፊነት የተዘዋወሩ ማለት ነው። በክሬቨን ኮቴጅ ያደረጉትን ጨዋታ 3 ነጥብ ይዘው እንዲወጡ አስችሏል። ለማንኛውም ዛሬ በርካታ ጨዋታዎች ይደረጋሉ። 4:30 ላይ ጀምረው ወልቭስ ከኔቲንጋም ፎረስት፣ በርንሊ ከክሪስታል ፓላስ፣ ብራይተን ከአርሰናል፣ ብራይተን ከአስቶቪላ፣ አርሰናል ከብሬንትፎርድ፣ ሊድስ ዩናይትድ ከቼልሲ፣ ሊቨርፑል ከሰንደርላንድ የሚያደርጉት ጨዋታ ይጠበቃል ማለት ነው። በተለይም ደግሞ ሊድስ ከቼልሲ 5:15 እንዲሁም ሊቨርፑል ከሰንደርላንድ የሚያደርጉትም እንዲሁ 5:15 ላይ የሚጀምር ነው የሚሆነው ጨዋታቸው። ሌሎች ጨዋታዎች 4:30 ላይ ነው የሚደረጉት። በተለይም አርሰናል ከብሬንትፎርድ የሚያደርጉት ጨዋታ ይጠበቃል። አርሰናል ከማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ለማስፋት ብሬንትፎርድን በሜዳቸው ያስተናግዳሉ። በተለይም ደግሞ አሁን ከማንቸስተር ሲቲ ጋር ትናንት ማሸነፉን ተከትሎ ማንቸስተር ሲቲ ያላቸውን የነጥብ ልዩነት ወደ 2 አጠበዋል። አርሰናሎች ነገ የሚያሸንፉ ከሆነ መልሰው ወደ 5 ነጥብ ማስፋት የሚችሉበት መንገድ አለ። አርሰናሎች በዚህ የውድድር ዓመት የፕሪሚየር ሊጉን ዋንጫ ከበርካታ ዓመታት በኋላ ለማግኘት ጥሩ ተፎካካሪና ጠንካራውን አርሰናል በሚኬል አርቴታ ስር እያየነው ነው የምንገኘው። ትናንት ማንቸስተር ሲቲዎች ቀደም ብለን እንደገለጽ ነው ድራማዊ በሆነ መንገድ ነው ያሸነፉት። ከዚህ በፊትም ከሊድስ ዩናይትድ ጋር ያለጉትን ጨዋታ ከ2-0 መምራት ወደ 2 አቻ ተዘዋውረው ምናልባት 3 ነጥብ የሚያጡበትን እድል ወደሚያጡበት እድል ተጠግተው ነበር። ነገር ግን መጨረሻ ላይ ፊልፋደን ባስቆጠራት ጎል ወደ 3-2 አሸናፊነት መጥተው ነበር። ትናንት ኤርሊንግ ሃላንድ 100ኛ ጎሉን በፕሪሚየር ሊጉ አስቆጥሯል። ኤርሊንግ ሃላንድ በፕሪሚየር ሊጉ እንግዲህ ካየናቸው ምርጥ አጥቂዎች መካከል 9 ቁጥር አጥቂዎች መካከል በግንባር ቀደምትነት የሚጠቀስ ነው። በ111 ጨዋታ ነው አመዲን 100 ጎሎችን ያስቆጠሩ ማለት ነው። ያስቆጠረው ቀደም ብዬ እንደገለጽኩት እንግዲህ 14ኛ ሳምንት መርሃ ግብሮች 4:30 ላይ ጀምሮ ይደረጋሉ። ትላንት በስፔን ላሊጋ ባርሴሎና አትሌቲኮ ማድሪድ ያደረጉት ጨዋታ በባርሴሎና አሸናፊነት ተጠናቋል። ዛሬም ሌሎች መርሃ ግብሮች ይቀጥላሉ። አትሌቲክ ቢልባኦ ከሪያል ማድሪድ የሚያደርጉት የምሽት 3 ሰዓቱ ጨዋታ ይጠበቃል። ሪያል ማድሪድ ከባርሴሎና ጋር ያለውን የነጥብ ልዩነት ላለማስፋት ነገ ዛሬ 3 ሰዓት ማለት ነው ምሽት 3 ሰዓት ከአትሌቲክ ቢልባኦ ጋር ጨዋታውን የሚያደርግ ይሆናል። በኮፓ ኢጣሊ እንዲሁም አትላንታ ከጅኖዋ፣ ናፖሊ ከካግላሪ ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። አትላንታ ከጅኖዋ 11 ሰዓት ነው ጨዋታቸውን የሚያደርጉት። ናፖሊ ከካግላሪ ደግሞ ምሽት 1 ሰዓት ላይ ያደርጋሉ። ኢንተር ሚላን ከቦንዛ እንዲሁ 5 ሰዓት ጨዋታቸውን የሚያደርጉ ነው የሚሆነው። በኮፓ ኢጣሊያ ትላንት ጁቬንቱስ ከዩዲኒዜ ያደረጉትን ጨዋታ በጁቬንቱስ 2-0 አሸናፊነት ተጠናቋል። ካለን ሰዓት አንጻር የስፖርታዊ መረጃዎችን ከዚህ ጋር እናጠናቀቃለን። የተከበራችሁና የተወደዳችሁ ውድ አድማጮቻችን ቀደም ሲል ያደመጣችሁትን ይመስላል ስፖርታዊ መረጃዎቻችን። አበበ ከልብ አድርጌ አመሰግናለሁኝ። የዕለቱ የትርታ 600 ዜናዎቻችንና መረጃዎቻችን እንዲሁም የቢዝነስ ዘገባዎቻችን ይህንን ይመስሉ ነበር። አህመዲን ሸረፋ ከእናንተ ጋር ቆይታ አረኩኝ። ቀናችሁ ያማረ እንዲሆን ተመኘሁ። ጤና ይስጥልኝ።